መስሪያ ቤቱ ሁለት ትልልቅ ሜጋ ፕሮጀክቶችን አንደኛው 1 አመት ተኩል ገደማ ሆኖታል። አሁን ያለንበት ቦታ ላይ ያለው ፕሮጀክት የወራት እድሜ ነው ያለው። በአጭር ጊዜ እንዲጠናቀቅ የሚጠበቅ ፕሮጀክት ነው። እነዚህ ሁለት ትልልቅ ሜጋ ፕሮጀክቶች የተቋም ግንባታ ስራችን አካል ናቸው። መጀመሪያ ያየነው ኢምፖሪየም ነው። ጀሞ አካባቢ ወደ ከመሬት በታች 2 ወደ ላይ 10 የሚሆን ትልልቅ ክፍሎችን የያዘ ህንጻ ነው። ይሄ ህንጻ አጀማመሩ እንግዲህ የስራ እድል ፈጠራን ለማዘመን የክህሎት ልማት ስራችንን ለማዘመን ያዝነው ትልም አለ። ወደ 38 የሚሆኑ የለውጥ አጀንዳዎች ተቋማችን ውስጥ ተግባራዊ እየተደረጉ ነው ያሉት በ4 ምሰሶች ላይ ተመስርቶ። ከዛ ውስጥ አንዱ የስራ እድል ፈጠራ ዘርፉ ነው። የስራ እድል ፈጠራ ዘርፉ ከሀሳብ እስከ ግብይት ባለው ሂደት ከስራ ሀሳብ እስከ ግብይት ባለው ሂደት በተሰናሰለና በተመጋገበ መንገድ እንዲመራ ለማድረግ የሚያስችል እይታ ነው ያለው። ኢትዮጵያ ውስጥ በኢትዮጵያውያን የሚመረቱ በጥቃቅን አነስተኛ መካከለኛ ኢንተርፕራይዞች የሚመረቱ ጥራት ያላቸው ኤክስፖርት ሊደረጉ የሚችሉ ምርቶች አመቱን ሙሉ ግብይት የሚካሄድበት ስፍራ ነው። ይሄ ስፍራ እንደ አንድ የቱሪስት መዳረሻ ሊወሰድ የሚችል የግንባታ ሂደት ውስጥ እንዲያልፍ ነው የተደረገው። ከዲዛይን ጀምሮ ማቴሪያል መረጣ ድረስ ሳቢ የሆነ ህንጻ እንዲሆን ማንኛውም ኢትዮጵያ ውስጥ የሚመጣ ቱሪስት ሄዶ መገበያየት ሲፈልግ በቀላሉ ኢትዮጵያዊ የሆኑ ምርቶችን ማግኘት የሚችልበት ቦታ ተደርጎ ነው የተገነባውና በጣም ትልቅ መሰረተ ልማት ነው። ይሄ መሰረተ ልማት በዚህ በያዝነው በጀት አመት ይጠናቀቃል ተብሎ ይጠበቃል።